አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ትላንት እንግዲህ ብሩኬና ሀይሚዬ ማታ ላይ ስቶሪ ላይ አድርገው ነበር። ሀይሚዬ ማድርጋለች፣ በነገራችን ላይ ብሩኬ ብቻ አይደለም እና ሀይሚዬ ማድርጋለች፣ ብሩኬ ማድርገዋል እና በሀይሚ ቤትም በብሩኬ ቤትም ታገኙታላችሁ ማለት ነው ያላያችሁት። እና እንግዲህ ምርጥ የመልስ ምት ነው ብዬ አስባለሁ። ለአንዳንድ ቅንቅናም እና ምቀኛ ዝም ብሎ ጫፍ ይዞ የሰውን ስም ለሚያጠፋ ትክክለኛ መልስ ነው ብዬ አስባለሁ። እና ሙዚቃውን ሄዳችሁ ስሙት ማለት ነው። ያው እኔ ሳይለንት አድርጌ ያመጣው ታውቃላችሁ፣ እንግዲህ ዩቲዩብ ይከለክላል፣ ለዛ ነው። እና ወዶችዬ ወደ ገደለው ስገባ እንግዲህ ትላንት ፕራንክ ተደርጋ ነበር ሀይሚዬ ማለት ነው። እውነት ለመናገር ፕራንክ መሆኑን እያወቅኩ ራሱ የምታሳዝነኝ ነገር ወላሂ አንጀት እኮ ነው የምትበላው። ሀይሚዬ ፕራንክ ስትደረግ በጣም ነው የምታሳዝነኝ እኔ ማለት ና ነገር ግን ያው ብሩኬም እንደዚህ አይነት ፕራንክ ይዞ የመጣው ያው መጀመሪያ ላይ መግቢያ ላይ ተናግሯል እና ያኔ ቡታጅራ ላይ ደብዳቤ ጽፋለት የሄደች ሰዓት ያው እሱ ታሞ ነበር ላይክ እንደዛ ምናምን ከዛም በኋላ በጣም ተናዶ ነበር ምናምን እና እሷ ሀይሚዬ ደግሞ ለምን እንደዚህ መሆን አስፈለገ ምናምን እያለችው ነበር እና ያኔ እንደዛ ትይኝ ነበረ እና አሁን አንቺ የተሰማሽ ስሜት ነበረ እኔ እዛኔ የነበርኩበት ስሜት ምናምን ብሎ ያንን ነገር ለእሷ ለማስረዳትና እንድታይለት ስሜቱን እንድታይለት እንድታውቀው ስለፈለገ ነው። እና ለማንኛውም ያው ሀይሚዬ ደግሞ ታውቃላችሁ ስለመሄድ ምናምን ነገር ብዙ ጊዜ ፕራንክ ሲያደርጋት ምናምን አትችልም ምናምን እና ታሳዝናለች ምናምን ማለት ነው። አንጀት ነው የምትበላው ሀይሚዬ። እኔ ወድ አንቺን ትቶ የትም አይሄድም ብሩኬ፣ የትም አይሄድም። ሲጀመር ምንም ነገር ደግሞ አንቺን ሳያወራ አንቺን ሳያማክር ምንም የሚያደርገው ነገር የለም። ሚስቱን አማክሮ ሚስቱ ጋር አውርቶ ነው ምንም ነገር ቢያደርግ እንኳን ማለት ነው። በድብቅ የሚያደርገውን ነገር አንዳችም ነገር አይኖርም ሀይሚዬ። እና ብቻ ፈጣሪ ፍቅራችሁን፣ ሰላማችሁን፣ ደስታችሁን፣ ሳቃችሁን ብዝዝት ያድርግልን። ወደ ሌላው ስገባ እንግዲህ በጣም እወድሻለሁ ብሎ ብሩኬም ደግሞ ሸርቶላት ነበር እና በሸረተው ውስጥ ደግሞ ኮሜንት ላይ በጣም የተቃጠለ ነገር በጣም ሲጨስ ነበር ምናምን ነው የምላችሁና እና ወዶችዬ እንዴ ምንድን ነው የሚያንጫጫችሁ? ምንድን ነው ያንጫጫችሁ? ምን አጋጠማችሁ ወገን? ምን አጋጠማችሁ እንዴ? ሰው እኮ አስተያየት እንኳን ሲሰጥ እኮ ሰላማዊ በሆነ መንገድ እኮ አስተያየት መስጠት እኮ ያለ ነው። ምክንያቱም ሰው የተሰማውን ነገር ነው የሚናገረው አይደለ? የተሰማውን ነገር ሲገልጽ ደግሞ ባንዴ ከዛ ሙድ ወጣችሁ ወደ ሌላ ሙድ ባንዴ ግልብጥ ምናምን። ትላንት ስታጨበጭቡ ትናንት ጀግና የተግባር ሰው እያላችሁ ስታጨበጭቡ የነበራችሁ ልጆች በአንድ ደግሞ ግልብጥ ትሉና ደግሞ እንዳልነበር ታደርጉታላችሁ ነገሮችን ማለት ነው። እና በጣም ነው የሚገርመኝ እንደዚህ አይነት ሰው በጣም ነው የሚገርመኝ። እና የሰው ልጅ ደግሞ ማለት ነው ብዙ ጥሩ ነገር ካደረገው የሚያደርግ ሰው አንዲት የዛኔ የሆነ ስህተት ካገኙበት ያቺ ስህተት ናት ተባስታ ምናምን የሚወራለት በቃ ያ ነው እንጂ በፊት ብዙ ጥሩ ነገር ያደረገው ነገር አይደለም። በነገራችን ላይ ማለት ነው በቃ ይሄ የሀበሻ አስተሳሰብ ነው ይሄ። ወዳው በቃ ያወርዷችኋል ወዳው ማለት ነው። እና በጣም ነው የገረመኝ ትላንትና እንዳለ ሲጀመር ምን አጠፋ? ምንም ያጠፋው ነገር እኮ የለም። ምንም ያጠፋው ነገር የለም እንዴ! ምን አጠፋ ሲጀመር? ይሄ ልጅ እኮ ኢቭን እንኳ እንግዲህ ቆይ የሆነ እንትን አምጥቻለሁኝ እና ላሳያችሁ። እንግዲህ ይሄ ሙዚቃ ስላለበት አላመጣሁትም። እንግዲህ ይሄ የቲክቶክ አዋርድ ጊዜ ሶስና እየቀረጸች የቲክቶክ ቪዲዮ እየሰራች እዩ፣ ዝም ብላችሁ እዩ። ሁሉንም ወንድ ነው እንደዚህ ሳም እያደረገች ምናምን ቪዲዮ ስቀርጽ የነበረው ማለት ነው እንዳለ። ምክንያቱም እነሱ ወዶች የሚዲያ ሰዎች ናቸው። በቃ ላይክ እንደዚህ ነው፣ ከማንኛቸውም ሰዎች ጋር እንደዚህ ነው። እዩ ሁሉ እንዴ ኤፍሬም አለ። ኤፍሬም ራሱ ይሄ ኮምፒውተር ነው። ኤፍሬም ይኸው እዚህ ጋር ምናምን ሁሉም እንዳለ ማለት ነው። ይኸው ብሩኬ ይኸውና እዛ ከኋላ ማለት ነው። እና እኔ በጣም ነው የሳኩት ወላሂ ትናንት ይቅርታ። እና ወዶችዬ እንግዲህ እያቸው እንደምታያቸው እንግዲህ እንደዚህ እያደረገች እየቀረጸች የቲክቶክ ቪዲዮ እየሰራች ነበር እንዳለ። እነዚህ ሁሉም የምታያቸው የሚዲያ ሰዎች ናቸው፣ ሙሉ የሚዲያ ሰዎች። የምሬን ነው። ሁላቸውም ጋር
እንደዚህ እያደረገች ቪዲዮ እየሰራች እየቀረጸች ነበረ። አህመድም አለ ወይ ጉድ! እና እኔ በጣም ነው የሚገርመኝ። በቃ የብሩኬ አብነት አብነት ማስተር አብነት ራሱ አለ የዛን እንትን ብላው ነበረ ማለት ነው። እና ውዶችዬ እኔ አላቅም፣ የምሬ ነው። እኔ ብሩኬ በጣም ምን አይነት ደመ መራራ እንደሆነ አላቅም። ትንሽ ነገር እንትን ካለ ስለምትወዱት ይመስለኛል፣ ግን በጣም ስለምትወዱት ይመስለኛል እንደዚህ የምትሆኑት ማለት ነው። እና የእሱን በቃ ስር በስር ተከታትለን የሆነ በቃ እንዴ እሱ እኮ በራሱ አእምሮ የሚመራ ልጅ ነው አይደለ እንዴ? በሰው አይደለም የሚመራው። ህሊናው ሊወቅሰው የሚችለውን ነገር አያደርግም። የሚጠቅመውን የሚጎዳውን ራሱ ያውቃል። ለሀይሚዬን የሚያስከፋትን የማያስከፋትን ነገር ጠንቅቆ የሚያውቅ ልጅ ነው። በቃ ሀይሚዬን የሚጎዳ ነገር ማድረግ የማይፈልግ ልጅ ነው። እናንተ ስላላችሁት እናንተን ተቆጣጥራችሁት ምናምን ነገር አይደለም ሲጀምር ማለት ነው። እና እንዴት እንደምታስቡ በቃ የብሩኬ ነገር ብቻ ነው የሚታያችሁ። በጣም ነው የሚገርመው ማለት ነው። እና በጣም ነው የገረመኝ። ሌላው ደግሞ ቆይ ላምጣላችሁ። ሌላው እዩ አሁን እዚህ ጋር ማለት ነው ዳኒ አለ እዛው ማለት ነው። ኮምፒውተር አለ ምናምን ሄኖክ አለ። ሶስናና ብሩኬ ከጀርባ ቆመው ሶስና የሆነ በጆሮው የሆነ ነገር ነግራው እጇን ወርድ አላደረገች። ከዛ ምን ያደርጋሉ? ልክ እንደሳመችው የሆነ ከንፈሩ እንደሳመችው አድርገው የሆነ ሰው አመጡና ከፊት ለፊት አረ የሰው ማክፋት የምሬ ነው። እና ከዛ ምን ያደርጋሉ? እዛ እጇን ትከሻው ላይ አድርገው አልነበረ? ያን ትከሻ ላይ ያደረገችውን እጇን አቆይተውታል እዛ ጋር ማለት ነው። ስፒድ አቆይተውታል እዛ ፓርት ላይ። ለምንድን ነው? በቃ እየሳመችው ነው የቆየችው አይነት ነገር ለማስመሰል በቃ እዛ ጋር እንትን ብለውታል፣ አዘግይተውታል ማለት ነው ቪዲዮውን። ይሄ ግን ፍጥን ብሎ በቃ ወዲያው የሆነ ነገር እጇን ትከሻ ላይ አድርጋ በጆሮ የሆነ ነገር ሹካለችውና እንትን ማን ነው እጇን ስታወርድ ነው የሚታየው። እንደዛ ነው በቃ እንጂ ስትስመው ኢቭን ስትስመው ራሱ አይታይም። እንደዛ እየዞረች ከሳመቻቸው ውስጥ ራሱ ብሩኬን ስትስመው አላየንም። እንግዲህ ከሳመችው ደግሞ እያያችሁ ነው። ኖርማል ነው በቃ የሚዲያ ሰዎች ናቸው። እንደዚህ ጉንጫቸውን እየሳመች ሁሉንም ቪዲዮ ስትሰራ የነበረው ማለት ነው። ያን ያክል በዚህ ልክ የሚካበር ነገር ምንም ነገር የለም። እዚህ ጋር ማወቅ ያለባችሁ አንደኛና ዋነኛ ነገር እነሱ የሚዲያ ሰዎች ናቸው እና ለብቻው ብሩኬን ለይታ ምናምን እዛ ጋ እያዟዟረች እየሳመችው ምናምን እዛ ጋ ሌላ እንትን ነገር ቢሆን ኑሮ ሁላችንም እንዳልኳችሁ እንቃወም ነበረ። ግን ደግሞ ይሄ ሁሉም ሰዎች ጋር ነው እንደዚህ እየዞረች ቪዲዮ እየቀረጸች እንዳያችሁት ስታደርግ የነበረው። እዚህ ጋር ቁመው ደግሞ ሁሉም ባሉበት ምንም ተደብቀው ያደረጉት ነገር የለ። ተደብቀው እንትን ሌላ ነገር ሲያደርጉ አላያችሁ? ኢቭን እዚህ ውስጥ እንኳን ስትስመው ምናምን እንኳን አይታይም እኮ ጭራሽ። እና እኔ በጣም ነው የገረመኝ ማለት ነው። እኔ ምን አይነት አስተሳሰብ እንዳላችሁ ልጆቹ ጥሩ ሙድ ላይ ሲሆኑ በቃ ሌላ ኮሽታ ለመፍጠር የምትሮጡ ልጆች እፈሩ ማለት ነው። እፈሩ በቃ ይኸው ሳይውል ሳያድር መልስ ተሰጣችሁ። እስኪ አሁን ምን ትሆኑ? እጃችሁን በአፋችሁ አስጫኗችሁ። በባልና ሚስት አትግቡ እያለች በቤኪና ቤኪን ፕራንክ ሲያደርጉ ከትላንት ወዳ ሀይሚዬና ብሩኬ ተናግራ ነበር። ሀይሚዬ ማለት ነው። እና አትሰሙም እንዴ እናንተ? አትሰሙም ወይ ማለት አለ አይደለ? ለመውቀስም እኮ እኔ እኮ አሁን እናንተ ልክ ናችሁ ለማለት እኮ ምንም ያየሁት ተጨባጭ ነገር የለም። ገባችኋ? በዛ ላይ ደግሞ ብሩኬን የምናውቀው ልጅ ነው። ምንም በቃ መቼም ቢሆን በምንም አይነት ሁኔታ ሀይሚዬን ሊጎዳት አይችልም። 100% ብሩኬ ማለት ነው። 100% በቃ የምሬ ነው። እኔ አላውቀውም፣ እንደናንተ በሚዲያ ነው የማውቀው። በሚዲያ ነው የማውቃችሁ ሀይሚዬንም ብሩኬም። ሁለቱም ለእኔ አንድ ናቸው። ብሩኬም እንደ ወንድሜ ነው የማየው፣ ሀይሚዬንም እንደ እህቴ ነው የማያት። ማናቸውንም አበላልጬ የማየው ነገር የለኝም። እኔ እዚህ ጋር እውነት ነው የምናገረው። አለቀ። ባየሁት ልክ እውነት ነው ያልኩትን አወራለሁ፣ እናገራለሁ። እና ምንም እስካሁን ድረስ ገና ዩቲዩብ ሲጀምሩ ጀምሮ እየተከታተልኳቸው ነው የመጣሁት። ሀይሚዬና ብሩኬ ላይ ምንም በቃ የተቀየረ ጸባይ አላየሁባቸውም። በጣም የምወድላቸውም ነገር እሱ ነው። በጣም በቃ ፍቅራቸው ያስቀናል፣ ሁሉ ነገራቸው ያስቀናል። በቃ አንደኛ ናቸው በምንም ነገር
እኔ እንጃ አላቅም ከየትኛቸውም ዩቲዩበሮች ጋር አላወዳድራቸውም ሀይሚዬና ብሩኬ ማለት ነው። በራሳቸው አይዲያ ነው እንትን የሚሉት በቃ አስተሳሰባቸው፣ አርቆ ሀሳቢነታቸው፣ መረዳዳታቸው፣ መተሳሰባቸው፣ እርስ በርስ ያላቸው ቅንነትና መተሳሰብ ብዙ ነገር ተምረን ብዙ ነገር አስተምረውን የመጡ ልጆች ናቸው። አሁን እዚህ ጋር ደርሰው ደግሞ ወደ ትልቅ ደረጃ ለመሄድ ደግሞ መንገድ ላይ ያሉ ልጆች ናቸው። ገባቸው? ህይወታቸው ላይ የሆነ ችግር የሚፈጥሩ ነገሮችን እያጸዱ ያሉ ልጆች ናቸው አሁን ላይ ማለት ነው። ግን ጥላት በቃ ይሄን ፍቅራቸውን ሲያይ ደግሞ ቅጥል እያለ ከታችም ከላይም እያቃጠላችሁ ትኖራላችሁ እንጂ ፈጣሪ ያጣመረውን ማንም አይለያየውም ብሎ ነግሯቸዋል ብሩኬ ማለት ነውና ይመች ብሩኬና ሀይሚዬም ራሳችሁ ወንጀል ላይ ትጥላላችሁ እንጂ እኛ እዚህ እርስ በርስ አንድ ነን ብላለች። እና ውዶቼ እባካችሁ ኢቭን የሆነ ነገር እንኳን ብታዩ አስተያየት መስጠት ያለባችሁ ከስድብ የጸዳ መሆን አለበት። ገባችሁ? እንጂ ዝም ብላችሁ በራሳችሁ እንትን እያነሳችሁ ሰው ላይ መለጠፍ የሌለውን ስም ማለት ነው። የሚያስጠላ ስድብ ከእናንተ ማይጠበቅ ጥሩ አይደለም። ሀይሚዬን የምትወዷት ከሆነ ብሩኬን አክብሩላት። እኔ ከዚህ በፊት ነግሬያችኋለሁ። እኔን የሚወደኝ ሰው ባሌን ካላከበረ አልፈልገውም ያንን ሰው ማለት ነው። እንዴ ሀይሚዬን የምትወዱ ከሆነ ብሩኬን አክብሩላት። ብሩኬን የምትወዱ ከሆነ ሀይሚዬን አክብሩለት በቃ። ከዛ ደግሞ በተጨማሪ ሀይሚዬን የምትናገሩ ልጆች ማለት ነው ምን በጣም እኔ እንትኑን ማውጣት አልፈልግም ማለት የተጻፈውን ሜንሽን እያደረጉ ብዙ ነገር መከርን እያሉ ብዙ ነገር የሚያስጠላ ስድብ ሁሉ የሚያስጠላ ነገር የጻፉ ልጆች የምሬ ነው። እኔ እያወጣሁ ሹት እያደረግኩ እዚህ ጋር ባመጣላችሁ ደስ ባለኝ ነበር፣ ግን ስለደበረኝ ነው። በቃ ነገሩም እዛ ጋር የጻፉት ነገር በጣም የሚያስጠላ ነገር ስለሆነ ነው ማለት ነው። እና ሀይሚዬን የምትሳደቡ ሀይሚዬን ሌላ መጥፎ ያላሰበችውን ነገር ሰው ያላሰበውን ነገር እያሰባችሁ ሌላ ኔጌቲቭ ነገር ውስጧ እንድታሳድር የምታደርጉ ደስታዋ የማያስደስታችሁ ሙያ የሌላችሁ ማለት ነው። ሙያ የጠፋባችሁ እኔ እንደዛ ነው የምላችሁ ማለት ነው። ምክንያቱም የሴትነት ወጉን አታውቁትም እናንተ። የሴትነት ወጉን ብታውቁ ኑሮ እሷን ባልተሳደባችሁ ነበር እንዴ። ምን አደረገች እች ልጅ? ምን አደረገች? እዛ ጋር ጎረምሳ እየቀለብሽ ምናምን እያላችሁ አፋችሁን የምትከፍቱት የምን ጎረምሳ ስትቀልብ አያችኋት? በዙሪያዋ እኮ ያሉት ወንድሞቿ ናቸው። የራሷ ወንድሞች ባሏ ነው እዛ ጋር ያለው ማለት ነው። ወንድሞቿ ናቸው፣ ባሏ ነው ያለው። መስራት ባለበት ሰዓት ትሰራለች፣ ሰርታ ታበላቸዋለች። ሙያ ያለው ሰው እኮ ነው ተፍ ብሎ ሰዎችን የሚያበላው። እንኳን አይደለም የራሷን ሰው ለሰው የምትተርፍ ናት አይደለ? በቃ ሙያ ያላት ሴት፣ ንቁ ሴት፣ ቤት አያያዝ የምትችል ጎበዝ ጀግና ሴት ስትሆን ነው ተፍ ብላ ቆንጆ ምግብ አቅርባ ሰዎችን የምትመግበው፣ ባለቤቷን የምትንከባከበው፣ ጓደኞቹን ምናምን እንደዚህ እንትን የምትለው የምታበላው የምታጠጣው ጀግና ሴት ናት እንጂ ሙያ የሌላት ሴት አይደለችም። ቤት ተዘፍዝፋ የምትውለው ሙያ የሌላት ሴት ናት። ገባችሁ? ወንድ እያበሰለ የሚሰጣት ቤት ተዘፍዝፋ የምትውል ያቺ ቤት ሙያ የሌላት ሴት ናት ያቺ። ምን አይነት አስተሳሰብ ነው ያላችሁ እናንተ? ጭቃ አስተሳሰብ በቃ። አሁን ደግሞ ብላችሁ ደግሞ በዚህ መጣችሁ። ብላችሁ ደግሞ አንድ ላይ ሲኖሩ ደግሞ በዚህ መጣችሁ ደግሞ ማለት ነው እንዴ። ሴት ልጅ እኮ ነች። ምንም ነገር ብታደርግ ምንም ይሄ እሷን የሚያስወቅስ ነገር ምናምን አይደለም። የታያችሁ ሲጀመር ሁልጊዜ ቤቷ ላሰራ ትችላለች፣ ቤት ላይሰራም ይችላል። ብሩኬ ሲደክማት ምን ሲላት አለ አይደለ የሆነ ነገር እንትን ሲል እሱ ያስብላታል እኮ ከእናንተ በላይ እሱ ይጨነቅላታል፣ ያስብላታል። ቁርስ ቤት ቢበሉ ምሳ ውጭ ሊሆኑ ይችላሉ፣ ምሳ ቤት ቢበሉ እራት ውጭ ሊሆኑ ይችላሉ። ላይክ እንደዛ በቃ እነሱ ይተዋወቃሉ። እዛ የታይታችሁ ነው ልክ በቃ እሷን እንደ ሌላ ነገር አድርጋችሁ ሌላ ነገር እንዲሰማት የምታደርጉት፣ ሌላ ነገር እንዲሰማት ማለት ነው። እኔ በጣም ነው የምትገርሙኝ። ምንስ ብታደርግ ምንድነው ችግሩ? እንደዛ አይደለ እንደ ያደግ ነው። ምንድነው ችግሩ? ሴት ልጅ በቃ ተፍ ብላ የቤቱን እንትን አዘጋጃጅታ ምናምን ስትጠብቅ፣ ወንድ ልጅ ደግሞ የውጩን ምናምን እንትን ብሎ፣ በዛ ላይ ደግሞ ሀይሚዬ ነገ ትዳር ውስጥ ስገባ በዚህ መንገድ ነው የምቀጥለው ማለት ነው ብላ አሁን ሀይሚዬና ብሩኬ ልምምድ ላይ ናቸው። ስለዚህ ኢቭን እንኳን ቁርስም ምሳም ራትም ራሱ እሷ እዛ ብትሰራ ምንም የሚቀንስ የሚጎዳት ነገር ምንም ነገር የለም። ግን ደግሞ ሁል ጊዜ አይደለም፣ በእርግጠኝነት ሁል ጊዜ አትሰራም።
ግማሽ ውጭ ላይ ግማሽ እንደዚህ ግማሽ እየተዝናኑ ግማሽ እየተጫወቱ ግማሽ አብረው ምናምን ይሆናል። ሚፍታህ አላያችሁም? ባለፈው እሷ ራት ማነው ሀይሚዬና ብሩኬ ውጭ የሄዱ ሰዓት ላይ ሚፍታህ ምግብ ሰርቶ ጠብቀን እያለች ነበረ፣ ከሰማችሁ ማለት ነው። እንደዚህ እየተባበሩ ምናምን እርስ በርስ በዋርቀው እየተጫወቱ እየተዝናኑ ነው ያሉት እነሱ። እናንተ ምን ቤት ናችሁ አፋችሁን የምትከፍቱት? ምን ቤት ናችሁ? በጣም አበዛባችሁ። የምሬ ነው። አንዳንድ ሰዎች በጣም ነው የምታናድዱት ማለት ነው። እና ሀይሚዬ የኔ ልዕልት የብሩኬ ንግስት ፈጣሪ ይጠብቅሽ፣ ባለሽበት ደስታሽን ነው የምንፈልገው። ሁሌም ሳቂልን፣ ሁሌም ደስተኛ ሁኝልን። ብሩኬም እንደዛው። ማንንም መስማት የለባችሁም። ሁለታችሁ ተያይዛችሁ ወደፊት ውዶችዬ። ከዛ በተጨማሪ ሶስና ስቶሪ ላይ ያደረገችው ነገር ነበረ እና እዛ ጋር እንደምታዩት ለጥፌዋለሁኝና ስቶሪ ላይ እንግዲህ ሰው ሜንሽን አድርጎ አንቺ ሶስና ዝርክርክ እነዚህ ሁለት ልጆች ይጣሉና እደፋሻለሁ ምናምን ብላ የጻፈችላት ነገር ልጅ ነበረችና ከዛ እሷም ያው የሚስቅ እንትን አድርጋ በግድ ድራማ አትፍጠሩ ምናምን አይነት ነገር ብላ እንትን ብላ ነበር ስቶሪዋ ላይ አድርጋ ነበር ማለት ነው። እና ውዶችዬ ሁሉን ነገር እኛ በምናስበው ልክ አናስብ፣ ሁሉንም ሰው ደግሞ እኛ በምናስበው ልክ አናስባቸው ማለት ነው። እና ሶስና እንግዲህ እንደምታያት እብድ ናት ማለት እብድ ናት ስላቸው የሆነች ቀለል ያለች አይነት ልጅ ከሁሉም ጋር ዝም ብላ የምትላፋ የሆነ አለ አይደለ የዋህ ነገር ናት። ከዛ ደግሞ የሆነ የዛሬን ብቻ ደስተኛ ሁኜ ልኑር የምትል አይነት ልጅ የለችም። ጭንቅ የሌለባት አይነት ፈታ ያለች ናት። በቃ እንደዚህ አይነት ሰው ናት። እንደዚህ አይነት ሰው ደግሞ በቃ ከሁሉም ጋር እንደዚህ ነው። በቃ ከሁሉም ጋር እንደዚህ ነው። በቃ ያገኘውን ሰላም ማለት መሳም፣ መጫወት ምናምን እንደዚህ ነው በቃ። እና የዚህ አይነት ልጅ ናት እሷ ማለት ነው። እና አንዳንዴ አስተዳደግ የሚባል ነገር አለ። ሁለተኛ ደግሞ የሆነ እንዴት ነው የሰው ባህሪ አለ እኮ። ሁሉም ሰው ባህሪው አንድ አይደለም። ሲቀጥል ደግሞ የሚዲያ ሰዎች ናቸው። ገባችኋ? እና ሁሉም ነገር በራሳችን በሀገራችን አሁን የቡታጅራ ሰዎች እና የአዲስ አበባ ሰዎች አንድ አይደሉም አይደለ? የሆነ እንዴት ነው እና አንዳንዴ ያስተዳደጋችሁም የወጣችሁበት ማህበረሰብ ሰፈራችሁ ምናምን ከዛ የሰው ባህሪ የሚባል ነገር አለ። ከዛ ደግሞ የሚዲያ ሰው ምናምን እነዚህ ነገሮች አገናዝባችሁ ነው መሆን ያለበት። ተጨባጭ የሆነ ነገር ይዛችሁ መሆን አለበት ሰውን መውቀስ ያለባችሁ ማለት ነው። እና እንደዛ ነው እንጂ አሁን እኔ የሶስናን ስራ ደግፌው እኮ አይደለም፣ ግን በቃ መረዳት አለባችሁ። በዛ ወይ መረዳት አለባችሁ እናንተ ገባችኋ? ሲቀጥል ደግሞ ምንም ነገር ተጨባጭ የሆነ ነገር ሳትይዙ ሰውን ማውቀስ የለባችሁም። ለማንኛውም እንግዲህ ይመቻችሁ። እነሱ እርስ በርስ ይተዋወቃሉ። ሀይሚዬና ብሩኬ እርስ በርስ ይተዋወቃሉ። ምንም ነገር አታስቡ፣ አትጨነቁ። ዝም ብላችሁ አትሳደቡ፣ አስተያየት ብቻ ስጡ። ሰላማዊ የሆነ አስተያየት ማለት ነው። እና ውዶቼ መልካም ቀን ይሁንላችሁ። ባይ ባይ።